ሰፈር ላይ የሚጠብቁ ልጆች አሉ። ማታ ማታ ስትገባ ብር የምታደላቸው እነሱ ልጆች ትናንት እያስለቀሱን ነበር። ተስፋዬ ሀብቴ ምዳስ መጥቶላችኋል፣ ተቀበሉት። እኛም ወደ ሰው ነን። ነፍስ በሰላም ተረፍ። ነዚህ እንዴት ነው ያልመጣ ወይ ነዚህ እንዴ በጣም ይደብራል ነዚህ ነው ቆይ ባሩ እሺ አሁን የምጠቀመውን ነገር ኤርሚያስ እኮ ሌሎቹ አያወሩ 2 ሰዓት ሙሉ አብረን አውርተን ሌሎቹ ምንም አያወሩ እኔ ልጨርስ ነው የምትለኝ ለሌሎቹ መብት አትስጥ እኔ እስከ መጨረሻው የምፈልገውን ታሪክ ላውራ በተነሳው ነገሮች ላይ አወያዩኝ እያልክ ነው አልሰማን ወደ ገደለው ከነሱ ጋር እውቀቱ ካላቸው ሰዎች ጋር ለመነጋገር ሌላው አጀንዳው ሌላ ጊዜ እናውራው አንተ ማፈ የምጠይቅህን ጥያቄ መልስልኝ አንተን ማለት ነው ይመልሱልህ አንተን ኦኬ ጎ ሄድ እነዚህን ሁሉ መምህራን በ10 ዓመት ውስጥ መምህር ዘበነን መምህር ተስፋዬ መቆያ አቡኑን ምረታብን ምን መስፍነን እዚህ የተዘረዘሩት እና አክሊለ እነ ልደተ ቃል በሙሉ ያቀርቡት እነዚህ ሁሉ ዲቤት ጥሪ እየጠሩ ሲሰርዙ አስደግፈው ሲሄዱ አንዳቸውን ቀርባችሁን እናውራችሁ ብለው አላልክም አይደል? ብያለሁ አላልክም? የምን ማዋሸት በደንብ ብያለሁ። ዲበኩሉ ሲሰርዘው ለምንድን ነው ኑና ቀረቡ? እንዲያውም ቪዲዮ ላይ ሰርቻለሁ። ምንድነው የምናወራው? ይሄው አሁን መጨረሻው ላይ ማለት ነው የነኝም ብላ ነው ዮኒ ማኛ ብሏል። ይሄው ይመሰክራል። እሺ መልስ መለሱልህ። ደምረውን እኔ ሙዳ ላይ ያስኩበት ልደትን ሙዳ ላይ ያስኩ ፈለገ ስለመጣ ሙዳ ላይ ያስኩ የትኛው ነው ያላስኩ? እሱኛውን ብለሃል ነው ብዬምለ ለምሳሌ አሁን እየነገርኩህ ታዲያ አላልክም አትበላ አድምጠኝ ነው በከፊል ነው ያልኩ። አሁን ለምሳሌ ምንም ዋሸት አያስፈልግም። ሙሉውን እኔ ብያለሁ። ጴንጤ ይመሰክራል እዚህ ጋር ሙሉ ጴንጤ ለምንድን ነው ያሰረዛችሁት እያልኩኝ ዲያቆን ማን ነው የሚባለው የነዚህን እኮ አላልኩም ነው ብዬምለ መጨረሻ አካባቢ ላይ ያለውን ማን እንዳልክ ማን የማውቃለሁ እኮ አብረን የዛ ላይማ በፌስቡክ ነው የጠራቸው የፌስቡክ ነው የታቀላለሁ እሱም ብቻ አይደለም በዚህም ጉዳይ ከማኑ ከልደተ ቃልም ጋር ጭምር በወቅቱ ስትጨቃጨቅ ነበር አይዶ ነው አዎ ልደትን በደንብ ነው የጠየቁት እንዲያው ጫው የመጣው ልደት ባንተ የተነሳ አይደል እንዴ ተጣላ ራይት እኔ ግን ልክ አገል ማነው ዲቤት ጥሪ እንደሚሸሽ ተደርጎ የሚባለው ነገር ሁሉ እዚህ ጋር ከተዘረዘሩት እዚህ ጋር 4 እና ማለት 6 እዚህ ጋር 10 ማለት እዚህ ጋር 6 እዚህ ጋር 6 የሚሆኑ አይተው ነው ኦኬ አትሸሽም አይደለ ታንክ ዩ ይሄን ተረዳው አሁን ግን በተነሳው ጉዳይ ላይ በተነሳው አጀንዳ ላይ ትወያያላችሁ እኔ ዝም ብዬ ሰዓት ይዛለሁ በሰዓቱ ታወራላችሁ በየትኛው አጀንዳ ላይ በየትኛው ስለ እኔ ይሄው ስለ ኤልጂቢቲኪ ገለመሌ ስለሚባለው በክርስትና ውስጥ በፕሮቴስታንት ክርስትና ውስጥ እንደሚደገፍ ኦፊሻል የሆኑ እንደሚደገፉ እናውራ በየትኛው ቤተክርስቲያን ትሰማለህ በደንብ አድርገህ ይገልጹልህ ኦርቶዶክስ ልጆች መረጃ ይዘው መጥተዋል አንተን ቀደም አምጣ ብዬ ነበር አይደል አምጣ ብዬ ሳመጣልህ አልቀበለውም አልከኝ አድምጠኝ ጆል ኦስቲን ማለት አይደል ጆል ኦስቲን ማለት አንድ ግለሰብ ነው አይደል ኦኬ ሌሎቹ ይመጣልሃል ይሁን በቸርች አምጥቼልሃለሁ በቸርች ያመጣልሃል አንተ ሚውት አድርግ ቆይ ሚውት አድርግ አትበለው እኔ ነኝ ባለቤት ነው ዮኒ ራስህን እንደምጠይቀው በመጀመሪያ ከዛ ወደ ናቲን መጣ ያመጡልሃል አንተን ቀደም ቆይ የምን ያመጡልሃል አንተ አምጣ አንተ ነህ እየተቻለ አንተ አምጣ ችግር የለውም ስለዚህ አድምጠኝ ዮኒ ቆይ እንደማመጥ ፕሊዝ አንተ አሜሪካ ሀገር መወያየት አይደል የምትፈልገው ምንድን ነው ዮኒ እኔ መወያየት ነው የምፈልገው ስወያይ ግን በመረጃ ነው የምወያየው በእውቀት ነው የምወያየው አንተ ነህ ወንጌላውያን አማኞች በአለም ዙሪያ ያሉ ጌን ይደግፋሉ ብለህ ያልከው ውሸት ነው ውሸት ከሆነ ይመጣልሃል መረጃው በአሜሪካ አብያተ ክርስቲያናት ተቀባይነት ባላቸው በህብረት ውስጥ ያሉ ግብረ ሰዶማያን የሚቀበሉ ቸርች አንድ አምጣ ብዬ ስልህ ጆል ኦስቲንን ሜጋ ቸርች ነው ቆይ ሌላም ልጨምር ስል ቤት በኩል ታስወራለህ መቼ ነው ያወራው ከገባው ጀምሮ ፔጁ አንተ ነው የሚመስለው አንተ ብቻ ነው የምታወራው ዮኒ አምጣ እኮ አልኩ ይሄው መረጃ ሊመጣ እኔ ከኔ ጋር እናውራ ናቲ ያመጣልህ ናቲ ያመጣልህ እኔ ይሄው ልነግርህ ነው አንተ አትሰማ አንተ ቤተክርስቲያን ይሰማ መብት አለው አይ ኢየሱስ የመናገር መብት አለው ብራዘር ዮኒ መሀል ላይ እንዳትገባ አሁን እኔና አንተ እናወራለን ማለት ነው ጥሩ
ዮኒ እየሰማኸኝ ነው? ከኔ ጋር አውራ። ዮኒ እንትተህ ከኔ ጋር እናውራ። ይኸው እስካሁን ጠበቅን አይደለም? ይታርገን ሲያምሪ ይቀራል። ዮኒ እየሰማኸኝ ነው? ይኸው ደቂቃ ተይዞልኛ እናወራለን። አድምጠኝ። አንተም ብትወጣ ይሄን ጉድ ይዘረግፋለሁ። ወጣን ምንም የምዘረግፍ ይኸውልህ፣ እኔ ከአንተ ጋር ራሱ ማውራት ፈልጋለሁ። ከአንተ ጋር ማለት ነው። ኦኬ። ስለዚህ አንተ ኦርቶዶክሳውያንን ሰብስብ አይደለም ሙስሊም ብሰበስብ በእውቀት እዚህ ካለ በመረጃም አድምጥ እኮ ታዲያ አምጣ እኮ እያልኩ ነው። አድምጠኝ አትበለኝ። እኔ ሕፃን ልጅ አይደለሁም። አንድ አታመጣም፣ ከጥላቻ ውጪ አንድ አታመጣም። ጥላቻ ነው ያለው። ቆይ ዮኒ ግን ለምን ዛቻ ይሆናል? ያለውን አውርደህ ከኔ ጋር አውራ። ዮኒ አንዴ ይቅርታ፣ ስለ ጥላቻ ካወራን እኮ ይኸው መረጃ እኔ ላሳየህ ነው። መረጃውን ነው የምትፈልገው? አድምጠኝ ናቲ። እሺ እኔ እናንተ በጥምቀት ወይ በመሰዊያው እናውራ። እዚሁ የቤት እንግባ። እየሰማችሁ ነው ሰዎች? ያ ኑ ግቡ። ትልቁ ላይ አድርገኝና አሁን ናቲ እንግባ ብለውሃል። ምንም የትም ሄድ የለም። ትነጋገራላችሁ። ዮናስ እየሰማኸኝ ነው? አዎ። ዛሬ ጨርቃችሁ ነው ማስተላችሁ ነው ከፈለኩ ማለት ነው። እስቲ በእውቀት ማለት ልብ በእናትህ። እሺ በእውቀት እናውራ። ሁለት ሰዎች አታውሩኝ፣ አንድ አታውሩ። እሺ እኔን እያወራኝ ነው አይደል? አንዱን ዝም አንተ ዮኒ ካንተ ጋር አውራኝና ከዛ እሱ እኔ አይደለሁ ከሱ ጋር ነው። ኦርቶዶክሶች አንተ ነህ ጀመርከው ቃል በቃል እኔ ጀመርኩት። ስለማን ነው? ቆይ እኔን አድምጠኝ። ኖ አድምጠኝ። እኔ የጀመርኩት ያወራሁት እንዳልክ ያለው ነገር ኦርቶዶክሶችን ለመሳደብ ነው። ይሄ ትክክል አይደለም በሚል ይዘህ መጣ። ሌላዎቹን እንተውናውን ከኦርቶዶክስ ጋር ተነጋገር። ለምን ባስተምሮ እዚሁ ድቤት እናርግ። በቃ ችግር የለው። አንተ ፈርታል። ጌታ ኢየሱስ ምስክሬ። አድምጠኝ ዮናስ ሙሉ ነህ። አድምጠኝ እባክህ። አንተ አድምጠኝ እንጂ ተወያይ እኮ እኔ ዮኒ እንደ ይቅርታና ኤርሚያስ የጠየቁን ጥያቄ አንተ ዝም ብለህ ስለ ጩህ የሚያወራ ሰው እንዳለ መስሎህ ዝም ብለህ ጩህ ከፈለክ ማለት ነው። ጠብቄ በትዕግስት ዮናስ፣ እኔ ከአንተ ጋር እያወራ ያለሁትኝ ቅድም ምን ብለኸኛል? በአሜሪካ ያሉ ወንጌላውያን አብያተ ክርስቲያናት ግብረ ሰዶማውያን ደጋፊ ናቸው ብለህ ስትል በቪዲዮ ያሳየናት ምን አጨቃጨቅ? ልብ በልና ስሙን። አንተ እንዳታስረን ታሩቅ ከሆነ የወንጌል አማኞች ነው እኔ ጋር እናወራበታለን። ተናዳል። አየህ ሲመጡብህ ሮጥ መሄድ አለብህ። መመስከር በምን መረጃ ሳይተላል? አንተ መረጃውን አምጣ ብዬ ስለለምን ያመጣልሃል። አይዞህ አትናድ። አንተ ለምን አላመጣህም? እኔማ ሳመጣ ማመጣቸውን አልቀበላል። ለምን ከአንዱ ስጀምርልህ ሌላም ልጨምርልህ። አድምጠኝ። ጆን ኦስቲን ማለት አንድ ግለሰብ እንጂ እሺ ሌላም ጨምርልሃለሁ። አይዞህ አድምጠኝ። ችግር መረጃ አምጣ። እንደዚህ ነው ማንጫጫችሁ ማለት ነው። መረጃ ዮኒ መረጃ ጠይቋል። ሚውት አድርግ። በቃ እኔ መረጃውን እኔ ያሳያችኋለሁ አሁን ማለት ነው። እሺ ሌሎች ወገኖች ኑ ኔጋ እኔ ከፍታለሁ። እንዴ መረጃ እንዴ የምትፈልገው መረጃ ፈላጊ አይደለም። እውነት የለው ማመለጥ ዮኒዬ እኔ ፊት የሚቀርብ እያላል ነበር እንዴ? ሲል ነበረ ሲዝት እኔ ፊት የሚቀርብ አንድ ኦርቶዶክስ አንድ እስላም የለም እያለ ነበረ። ይሄው በምታዩት ጌታ ኢየሱስ ምስክሬ፣ አንድ ሙስሊም የለም አንድ ኦርቶዶክስ አይቀርብም። ብቻውን ሲያደርቀኝ ነበር። እሺ አልኩ፣ ተቀበልኩ፣ ሰማ። እኔ የተናገርኩት ስለ አንድ ነገር ብቻ ነው። ብዙ ችግሮች ፕሮቴስታንት ውስጥ እያለ አሁንም በጌታ ነኝ፣ ወደፊትም ነኝ። ብዙ ችግሮች ፕሮቴስታንት እያለ ፎከስ የተደረገው ሙስሊሙም ያደረገው እንዲሁም ደግሞ ጴንጤ ያደረገው ኦርቶዶክስ ላይ ብቻ ነው። ሞት እንኳን በሰላም አይታረፍም። አባታችን ሲሞቱ ሀጂ ሙፍቲን የኦርቶዶክስ አባት አልቅሶ ነው የከበረው። ሙስሊም መሆናቸውን ያውቃል። ስለዛ ምንም አልተሰማውም፣ ነገር አልፈለገም፣ አሽሙር አልተናገረም። ለምንድን ነው ሙስሊምና ፕሮቴስታንት ኦርቶዶክስ የሆነች ነገር ስትሆን በአሽሙር የምትናገሩን ነው የኔ ጥያቄ። እናንተ ቤት ውስጥ ስንት ጉድ የለም ወይ ነው? ይህንን ነገር እሱ መጥቶ ሌላ ነገር ለመፍጠር ፈለገ። ጥያቄ ጠይቄ በዚህ ወጥቼ በዚህ ገብቼ ያለ ኤልጂቢቲኪው ምናምን ዘርግፉላቸው፣ ይኸው በትልቁ አስቀምጣለሁ። ይሄ ነው ታዲያ። እሺ በድጋሚ እግዚአብሔር ያክብርልን ሁላችሁንም። ኤኒዌይስ ከመጣ ሰየው ከወጣም
የተነሱትን ነገሮች በአጭሩ ተናግሬ ለመውረድ እሞክራለሁ ማለት ነው። የመጀመሪያው ነገር ምንድነው? በአሜሪካ ያሉት የፕሮቴስታንት ዲኖሚኔሽን በዚህ በኤልጂቢቲኪው እንቅስቃሴ ይስማማሉ ወይ? በብዛኑ በሚባሉ ወይም ደግሞ አብዛኞቹ በሚባሉ ሰፖርት ያደርጋሉ። ለምሳሌ ELCA የሚባለው ወይ ደግሞ ኢቫንጀሊካል ሉትራን ቸርች ኢን አሜሪካ ያለው ቀጥታ ኦፊሻሊ ነው አፊርም ያደረገው። ሁለት ዩናይትድ ቸርች ኦፍ ክራይስት UCC በሚባሉት ደግሞ ቸርቾች የፕሮቴስታንቲዝም ነው። ሁለተኛ የኤልጂቢቲኪውን እንቅስቃሴ መረጃውን ፊት ለፊት አድርግልኝ ብራዘር። ኦኬ መረጃውን አውጣልኝ። ታንክ ዩ አንዴ ይቀር